ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሰባተኛው ሀገራዊ ምርጫ ለመሳተፍ ከ180 በላይ የሲቪል ማህበረሰብ ድርጅቶች ፍቃድ አገኙ። ለሰባተኛው ሀገራዊ ምርጫ በመራጮች ትምህርት እና በምርጫ ታዛቢነት ለመሳተፍ ከ180 በላይ የሲቪል ማህበረሰብ ድርጅቶች ፍቃድ ማግኘታቸውን የሲቪል ማህበረሰብ ድርጅት ባለስልጣን አስታወቀ። ከየካቲት 26 እስከ 28 ቀን 2018 ዓ.ም የሚካሄደውን የሲቪል ማህበረሰብ ድርጅቶች ሳምንት ምክንያት በማድረግ ዛሬ የካቲት 4 ቀን 2018 ዓ.ም ጋዜጣዊ መግለጫ የተሰጠ ሲሆን የሲቪል ማህበረሰብ ድርጅት ባለስልጣናት ምክትል ዋና ዳይሬክተር አቶ ፋሲካው ሞላ ለሰባተኛው ሀገራዊ ምርጫ ለመሳተፍ ከ180 በላይ የሲቪል ማህበረሰብ ድርጅቶች ፍቃድ ማግኘታቸውን ገልጸዋል። የሲቪል ማህበረሰብ ድርጅቶች በምርጫው ትልቅ አስተዋጽኦ ከሚያደርጉ አካላት መካከል መሆናቸውን፣ በዚህም የሲቪል ውይይት ማዘጋጀታቸውን ተናግረዋል። ከአንድ ወር ገደማ በፊት ምርጫው ሰላማዊ፣ ዲሞክራሲያዊ፣ ነፃ እና ተአማኒነት ያለው እንዲሆን ድርጅቶች የሚጠበቅባቸውን ኃላፊነት እንዲወጡ እቅድ ማዘጋጀቱን የሚገልጹት ምክትል ዋና ዳይሬክተሩ እቅዱን በክልል አብረዋቸው ከሚሰሩ አካላት ጋር በ14ኛው የባለስልጣኑ ጉባኤ ላይ በማቅረብ ውይይት ማድረጋቸውን ገልጸዋል። የሲቪል ማህበረሰብ ድርጅቶች በምርጫው ሂደት በንቃት መሳተፍ እንደሚጠበቅባቸው፣ ነገር ግን በምርጫ ዙሪያ መስራት የሚፈቀድላቸው አገር በቀል ድርጅቶች ብቻ እንደሚሆኑና የብሔራዊ ምርጫ ቦርድ በምርጫዎች ትምህርት ምዝገባ እና በምርጫ መታዘብ ሂደት ላይ እንዲሳተፉ ፍቃድ ሊያገኙ እንደሚገባ አስገንዝበዋል። ብሔራዊ ምርጫ ቦርድ ይፋ ባደረገው የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች እውቅና የመስጠት ስራ ጥቅምት 13 ቀን 2018 ዓ.ም ማካሄዱን ማስታወቁ ይታወሳል። በቦርዱ የጊዜ ሰሌዳ መሰረት ጠቅላላ ምርጫው ግንቦት 24 ቀን 2018 ዓ.ም ይካሄዳል መባሉም ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።